ታገቢያለሽ ብለ ትንቢት ነግረሃት ከዛ በኋላ ደግሞ ራስህ ነው ያገባሃት። በሶስት ቀን ውስጥ መጀመሪያ ቀን ጸለይልኝ፣ ሁለተኛ ቀን ምሳ በላን፣ አስተዋወቁን፣ አገናኙን። ሶስተኛ ቀን ላይ ወደ ኤርፖርት ወደ አሜሪካ ይሄድ ነበረ። ቀለበት አምጥቶ ሰጠኝ ነው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበረ። ከአዲስ አበባ አግብቼ የወሰድኩት ባለቤቴ ጉድ አደረገኝ ብላን ባለታሪካችን ሰላማዊት ከአሜሪካን ሀገር ሆና ከኛ ጋር እዚህ ቆይታ አድርጋ ነበር። እንግዲህ ከኔ ጋር በነበራት ቆይታ በሷ በኩል ያሉትን ታሪኮች ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳ እንደነበረ ይታወቃል። ሰላምና ጤንነትን እረፍትን ዘወትር እመኝልሻለሁ። ከጌታ ጋር በተጣበቀና በቀረበም ህይወት መኖር እንዲሁም እንዲሆንልሽም ጭምር ካንቺ ጋር ያሳለፍኳቸው 2 ዓመታት የደስታም የሐዘንም ጊዜያቶች ነበሩ። ሜሬጅ ሲጸልዩልኝ የነበሩ ሁሉ ጸልዩልኝ ብዬ የነገርኳቸው ሁሉ በቃ ይሄን አውቀዋል። ኬክ ተገዝቶ ምናምን ጠበቁት። እኔም ሄጄ ተቀበልኩት ከኤርፖርት። በአንዴው የፍቅረኛሞች ፎቶ እንነሳ ሲላት አትነቃም። በአንዴው ሰርግ እንደግስ ሲላት አትነቃም። እሺ ሁሉ ይለፍ ልክ እንደሄደች ደግሞ ቶሎ እንትላኪልኝ ሲላት አትባንንም። በሁለተኛው ቀን ወሰድኩኝ፣ ባንኬ ውስጥ አስገባሁት። ቼኪንግ ሴቪንግ አስገባሁት። በአራተኛው ቀን ሄድኩኝ። ትንሽዬ ኮንዶ አለችኝ፣ እግዚአብሔር ረድቶኝ የገዛዋት፣ እዛ ውስጥ ስሙን አስገባሁት። አንዳንዴ ይሄ እየበደለን እያስከፋን እያበሳጨን እያናደደን በቃ ወሽመጣችንን ቁርጥ እያደረገን የምንወደው ሰው አለ። ባንካችን በጋራ ነው፣ ማውጣት ይችላል ማውጣት የሚፈልገውን። ግን ልክ ስራ ሲጀምር ግን ምን አደረገ? ከጓደኛው ጋር ሄዶ ግን እኔ የምጠይቅሽ ጥያቄ አንቺ እሱን ከዚህ ሀገር ይዘሽው ስትሄጂ እዛ ሀገር እንደደረሳችሁ አሜሪካ ኑሮ ስትጀምሩ በጣም ተጠላው። በከተማው አገልጋይ የሚዘምር መረዋ ድምጽ ያለው እንትንም የሚተነብይ ከሰው ጋር የሚግባባ ሰው አንጥታ ይሄው ከቤት አባረረችው። ይቅር በይኝ አጥፍቻለሁ፣ እስካሁን የሄድኩበት መንገድ ትክክል አይደለም፣ አሁን እኔና አንቺ አብረን መኖር እንችላለን ወይ ቢልሽ ትቀበያለሽ ወይ? አሁን በዚህ ሰዓት ደግሞ መልእክቱ የተላለፈለት ሰው ወይም ደግሞ የሰላም የቀድሞ የትዳር አጋርና የልጅ አባት የሆነው አቶ አብርሃም በቀጥታ ከአሜሪካን ሀገር አግኝቼዋለሁኝ። ዛሬ ከአብርሃም ጋር ቆይታ ይኖረናል ማለት ነው። በቆይታችን ሁሉንም ታሪክ እንድትከታተሉት የምጋብዛችሁ እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። መልካም ቆይታ። በመስቀል ፍላወር 20,000 ካሬ ሜትር ላይ ያረፈ ሰፊ ኮምፓውንድ ከባለ 1 እስከ ባለ 4 መኝታና ፔንትሃውስ ከተጨማሪ የሰራተኛ ክፍል ጋር ያለው በ4 ወር በ2 ዓመት ወይም በ3 ዓመት የሚረከቡ ለኑሮ አስፈላጊ ነገሮች የተሟሉ ማራኪ ዲዛይንና ፈጣን ግንባታ ከበቂ የተፈጥሮ ብርሃን እንዲሁም ከንጹህ እና ነፋሻማ አየር ጋር ከ10% ቅድመ ክፍያ ጀምሮ በመክፈል ለ10 እድለኞች ብቻ የቀረበውን እስከ 2 ሚሊዮን ብር የሚደርስ ልዩ የበዓል ቅናሽ ተጠቃሚ ይሆኑ ይላል ጊዮን ሆምስ የጊዮን ጋዝና ጊዮን በረኪና እህት ኩባንያ። ለበለጠ መረጃ በ0986 68 75 13 እና በ0988 88 79 99 ላይ ይደውሉ። የምናስረክበውት ቤት ብቻ ሳይሆን ሰላማዊ ሰፈርንም ነው። እንዴት ነህ አብርሃም? እግዚአብሔር ይመስገን። እንዴት ነህ አለምሰገድ? ደህና ነኝ እግዚአብሔር ይመስገን። በጣም አመሰግናለሁ። በቅድሚያ በመላው ዓለም በሚገኙ ተመልካቾቻችን ስም በቀረበው ታሪክ ላይ እንግዲህ ከዚህ ቀደም አንድ ታሪክ ለተመልካቾች አድርሰን ነበረ። የቀድሞ የትዳር አጋርህ ሰላማዊትን ታሪክ አድርሰን ነበረና ያንን ታሪክ አይተህ እንግዲህ እዛ ላይ ምላሽ አለ፣ በእኔ በኩል ያለውን እውነት ደግሞ እነግራችኋለሁ ብለህ ፈቃደኛ ሆነ። ለዛውም በእናንተ አሁን እኩለ ሌሊት ኦልሞስት አልፏልና ጠብቀኸኝ እስከዚህ ሰዓት ድረስ ምላሽ ለመስጠት ፈቃደኛ ስለሆንክ በቅድሚያ ከልብ አድርጌ አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ታሪኩን ምናልባት እንደተከታተልከው ነው
ወደኛ የቀድሞ የትዳር አጋርህ ሰላማዊት መታ ነበረ። በሷ በኩል ያለውን ታሪክ ሙሉ በሙሉ ሰምተን እንግዲህ ለተመልካች አድርሰናል። ከዛ በኋላ ላንተም ጥሪ አቅርቤ ነበርና አንተም ጥሬን ተቀብለህ ምላሽ እንደምትሰጥ አሳወቅከኝ። በዛ መሰረት ነው ዛሬ የተገናኘ ነውና እንደው ቀጥታ ወደ ሐሳቦቼ ከመግባቴ በፊት ባንተ በኩል ያለውን ነገር ሁሉንም ነገር መስማት ስለምፈልግ ከተወቃችሁ ልጀምር። አብርሃም ደስ ይለኛል። ያው ታሪኩን እንግዲህ ከ2 ሳምንት በፊት ማርች አፕሪል 12 ነው የቀረበው እና አንድ ሙስሊም ጓደኛዬ ከኔ ጋር ኳስ የሚጫወት እሱ ነው አይቶ የላከልኝ። እኔ ስራ ቦታ ነበርኩና ያው የሚመች ቦታ ስላልሆነ ለማየት ሊንኩን አየው። ፎቶዬም ተለጥፎ የልጄም እናት የእሷ ፒክቸር ይታያል። አየውና እንግዲህ ያው ጊዜ የሚፈልግ ነገር ስለሆነ ከከተማ ወጣ ብዬ ነበረ። ለስራ ወጥቼ ስለነበረ ስመለስ እሑድ ዕለት ደግሞ ሁለተኛው ፓርት ተለቆ አሁን ካገባኋት ከባለቤቴ ጋር ሆነን ነው ሁለቱንም ተከታታይ ክፍሎች ያየ ነው። ያው ከዛም በኋላ ወደ 7 ጊዜ አይሆንም ደጋግሜ በደንብ ሰምቼዋለሁ። በደንብ ነው የሰማሁትና ለአንተም ወዲያው ነው እሑድ ዕለት እንዳየሁት ነው ቴክስት ያደረግኩት። ከዚያ አንተንም ስልክ በግል አገኘው። እንግዲህ ኢንተርቪው ለመደረግም ላለው ነገር መልስ ለመስጠትም ራሴን አዘጋጀሁኝ ማለት ነው። አመሰግናለሁ። አሁንም በዚህ አጋጣሚ ደግሜ ግን ምንድን ነው ያው ከትውውቃችን ጀምሮ ያለውን ነገር እሷ ተናግራለች። እኔ አብርሃም እባላለሁ። ተወልጄ ያደግኩት በሐረር ከተማ ውስጥ ሸንኮር በሚባል ሰፈር ውስጥ ነው ኖር የነበረው። ከልጅነቴ ጀምሮ የእግር ኳስ ተጫዋች ነኝ። ሐረር ውስጥም ባሉ የተለያዩ ክለቦች ተጫውቻለሁ። በትልቅ ክለቦችም ተጫውቻለሁ። በስራም ዓለም ውስጥ ነበርኩ። አስተማሪ ነበርኩ። የስፖርት መምህር ነበርኩ። በኤሌመንተሪም ሃይስኩልም አስተምር ነበር። ኤንጂኦ ውስጥም ሰርቻለሁ። 3 ስራ ሰራ ነበረ ሐረርም ውስጥ እያለሁ። ከሐረርም ስወጣም እንደዚሁ ስራ ነበረኝ። ከልጄ እናት ከሰላማዊት ጋርም የተገናኘ ነው። እኔ ከሐረር ወደ አዲስ አበባ ለአንድ ፕሮግራም በድንገት ነው እዛ የተገናኘ ነው እና አንድ ጓደኛችን እሱ ቤት አርፈን ምሳ ተጋብዘን ነበር። ከዛ ወደ ቸርች ፕሮግራም ነበረ የምንሄደው። ሰዓት ነበረን። ቡና እየጠጣንና የሆኑ ሰዎች ፕሮግራም ከደብረ ዘይት አንድ አገልጋይ ጋብዘው የጋበዘቻቸው አገልጋይ እሷ ትቀራለች። ፕሮግራም ለካነስ ለአንድ ቤተሰብ የሆነ ፕሮግራም አዘጋጅተው ነበረ። እዛ ላይ ከአንድ አብረን ከሚያገለግል ፓስተር ጋር እንደዚህ ፕሮግራም ቀርቶባቸው ነው እና የሚል ነገር ተነስቶ ኢንቫይት አደረጉን። እኛም አጭር ሰዓት ነበረ የነበረን፣ ቅርብ ለቅርብ ስለነበረን እዛው ሄድን። በጣም ትልልቅ ሰዎች ናቸው፣ በእድሜም ጋበዙን ሰዎች። እነሱን አገኘናቸው። አብረኝ የነበረውን ጓደኛዬ ጸሎት ተደረገ በዛ ቤት። የልጄ እናት እንዳለችው እኔ አገባሻለሁ፣ እግዚአብሔር ተናግሮኛል፣ አንቺ የኔ ነሽ የሚል ትንቢት እኔ ለእሷ አላመጣሁም። ደግሞም ይህንን የሚያውቁ በደንብ እያዩም ስለሆነ አገናኙን የተባሉ ሰዎች በእድሜ በጣም ትልልቅ ሰዎች ናቸው። የእነሱ ወዳጆች ናቸው። እሷ ነች እንደውም በደንብ የምታውቃቸው። ያንን ፕሮግራም እንደውም የራት ግብዣ ነበረው። የራት ግብዣውንም እኛ ፕሮግራም ስላለ አልተካፈልም፣ ምግብም አልበላንም። ወደ ቸርች ፕሮግራም ነው ከዛ በኋላ
ይሄድ ነው። ከሁለት ቀን በኋላ ግን ምሳ ግብዣ እንደተጋበዝኩ ተነገረኝ ተደውሎ። ኦኬ አልኩኝ። እነዛ ሁለት ትልቅ እናቶች ናቸው። የሶስት የአራት ልጆች እናት ናቸው። ሁለቱ ደግሞ ጓደኛሞች ናቸው። እኔ እንግዳ ነኝ እንግዲህ ከሀረር የመጣው እንግዳ ሰው ነኝ። ኢንተርኮንቲኔንታል ሆቴል እዛ ነበር ምሳ የተጋበዝኩት። የልጅ እናት ያለችው ፒያሳ ነው፣ ፒያሳ ኬክ ቤት ነው ያለችው። ኢንተርኮንቲኔንታል ሆቴል ነው ምሳ የተጋበዝ ነው። ሌሎች ሰዎችም ነበሩ። አብረን ምሳ በላን፣ ተጫወትን፣ ስለነበረው ነገር አወራን፣ ስለ ታሪካችን አንድ ላይ አወራን። ከዛ ከእሷ ጋርም አወራን፣ ስልክ ተለዋወጠን፣ ተለያየን። ከዛ በኋላ እኔም ወደ ሀረር ነው መመጣ የነበረው። ከ3 ቀን በኋላ በድጋሚ ሰላማዊት ደወለችልኝ። በስልክ ተገናኘን፣ አወራን። ልታገኝ እንደምትፈልግ ነገረችኝ። በቃ የተጠባበቀ ምንድን ነው ጠበቅ ያለ ፕሮግራም ውስጥ ነው የነበርኩት። አዲስ አበባ እንደምታውቀው ለክልል ሰው በጣም ከባድ ነው፣ ትልቅ ነው። እንትኑ ባቡሩ ተጀምሮ ነበር የዛን ጊዜ። ይሄ ማለት በኢትዮጵያ 2010 ዓ.ም ነው። በባቡር መጣው ምናምን የተገናኘ ነው። ሀያት ነው። እኔ የመጣሁት ወይራ ሰፈር የሚባል ነበር የነበርኩት። ወይራ ሰፈር ጦር ኃይሎች መጥቼ ጦር ኃይሎች ባቡር ይዤ ከዛ በኋላ ነው ሀያት የተገናኘ ነው። እንዳለችው አርፍጃለሁ፣ ያው ረጅም ጉዞ ስለነበረ። ከዛ በኋላ ተገናኘን፣ ስለ ግል ህይወታችን አወራን፣ ተጫወትን። ይብን እኔ ከአሜሪካ መምጣቷ እንኳን በወቅቱ አላውቅም ያለውን ነገር ነገረችኝ። የአባቷ ሀዘን 3 ወር ነው እንደዚህ ምናምን አልፎታል፣ እንደዚህ በአባቷ ሀዘን እንደተጎዳች እንደዚህ አወራን፣ ተጫወትን። ከዛ በኋላ ተለያየን፣ ምሳ በልተን ተለያየን። ከዛ በኋላ በስልክ ነው የምንገናኘው፣ እስክትሄድ ድረስ በስልክ ነው የምንገናኘው። እዚህ ፕሮግራሙ ላይ በ3ኛው ቀን እኔ ቀለበት እንዳደረኩላት ነው የተናገረችው። እንደዛም አይደለም። ምናልባት እዚህ ጋር ጠርቶ ማለፍ ስላለበት እንግዲህ መጀመሪያ አንተም እንዳልከው የሆነ ፕሮግራም ላይ እሷም እንዳለችው ነው ተዋውቃችሁ የሆነው። ግን እዛ ላይ የሆነው ነገር ምንድነው? እንደተዋወቅን መጀመሪያ እንግዲህ ታገቢያለሽ እንዳልካት ብላን ነበር፣ ነግራኝ ነበር። እንደዛ ታገቢያለሽ አለኝ። በቅርቡ ታገቢያለሽ አለኝ። ከዛ በኋላ ደግሞ እንግዲህ በሁለተኛው ግንኙነታችሁ እኔን ማግባት እፈልጋለሁ፣ እንጋባለን፣ ጥሩ ሚስቴ ትሆኛለሽ፣ ጥሩ ባልሽ ሆናለሁ አለኝ። ታገቢያለሽ ብለህ ትንቢት ነግረሃት ከዛ በኋላ ደግሞ ራስህ ነው ያገባሃት። ይሄ ነገር ሊፈጸመው እንዳይሆን ራሱ ትንቢት ነግሮኝ ፕሮግራም ላይ ራሱ ትንቢቱን ሊፈጽመው እንዳይሆን ብዬ አልኩኝ። እኔ እና እንደዛ አይደለም። ምናልባት ቃለኞች ደግሞ ምክንያቱም አሁን ወደ ጥልቅ እየጠለቅን ስንገባ ብዙ ነገሮች አሉና ምናልባት በእኛ መካከል የነበሩ ሰዎች ፈቃደኞች ሆነው አንተን በግል ማግኘት ከቻሉ፣ እዚህ ቦታ መቅረብ ከቻሉ እውነታው እነሱ ጋር አለ። አሁን ምንድን ነው ያው ብዙ ኮንፊውዥን እንዳለ አውቃለሁ። ትክክል ትንቢት የሚናገሩ አሉ፣ ትክክል ትንቢት የማይናገሩ አሉ፣ በትንቢት የተጎዱ አሉ፣ በትንቢት የተታለሉ አሉ። በቃ የሚታወቅ እኔ የማውቃቸው ታሪኮች አሉ። በእኛ መካከል ግን ያለው ነገር እኔ ትንቢት አትችላት አንቺ እኔ ነሽ እንደዛ አይደለም። ጌታ እንደማገባሽ ነግሮኛል አላልካትም? በፍጹም እንደዚህ አይነት መልዕክት እኔም አላመጣሁኝም። ፐርሰናሊ ለእሷ የተጸለየ ጸሎት አለ፣ ጓደኛዬ የሚጸለየው ጸሎት አለ። በጣም ብዙ ሰው ነበር ደግሞ የነበረው። አንደኛ እናትየው አሉ፣ እህትየው አለች፣ ወንድሟ አለ፣
እነዚህም ሰዎች ስላሉ እነሱ እንደዛ ማድረግ ይችላል፣ እነሱ መናገር ይችላል። ከዛ ውጪ ግንኙነታችን በስልክም በቪዲዮ እየተገናኘን የተጨዋወትን። የጸሎቱ ፕሮግራም ላይ ግን መልእክት መጥቶላታል ታገቢያለሽ የሚል ተጸልዩላት። ማን ነው ያን መልእክት ያመጣው? እኔ አላመጣሁኝም። እኔ በግሌ ታገቢያለሽ በቅርቡ አንቺ ትዳሪያለሽ የሚል መልእክት እኔ አላመጣሁላት። እዛ መድረክ ላይ ግን እዛ ፕሮግራም ላይ መጥቶ ነበር። እዛ ጸሎት ፕሮግራም ላይ እንግዲህ አብሮኝ የመጣው አገልጋይ ጸልዩላት ሊሆን ይችላል፣ እሱ መልእክቱን አምጥቶላት ሊሆን ይችላል። ግን እኔ ለእሷ መልእክት አምጥቼላት እኔ እንዴ ነው ለእሷ ባለመሆኑ ትዳር ወይም ደግሞ ፍቅር የራሱ የሆነ የመገናኛ ቦታ አለው። በተገናኘበት ጊዜ ደግሞ የፍቅር ሂደቶች ይቀጥላል። ማንም ሰው አሁን እንደዚህ አይነት ትዳር ሰምቼ አላውቅም። በእኔ በግል ህይወት የሆነው ቶሎ የሆነ የፈጠነ ትዳር የፈጠነ ሰርግ አይቻልም። ግን በእኛ መካከል ሂደቶች አሉ። በዛ ሂደት ውስጥ ተዋውቀናል፣ ተዋደናል። በመካከላችን ፍቅር ነበረ። እንጻጻፋለን፣ እንደዋወላለን። ረጅም ሌሊቶች፣ ረጅም ቀኖችን በቪዲዮ እናወራለን። ከሄደች በኋላ ነው ይሄ ከሄደች በኋላ ነው። ግን እኔ የመጀመሪያዋን ነው ማወቅ የምፈልገው፣ ክሊር እንዲሆንልኝ ስለፈለግኩ ነው። እኔ ያው እሷን የምጠይቀውን ጥያቄ ነው አንተ የምጠይቅ በተመሳሳይ መልኩ እና ይሄን ትንቢት ሲነገራት እሱም ነበር ልጁ። ምናልባት እንግዲህ አልሰማህ ከሆነ አሁን ያልከው ወዳጃችሁም ነበረ እየጸለየ የነበረው ልጅ ማለት ነው። አልሰማክ ሊሆን ይችላል፣ አላውቅም። ግን ከዛ በኋላ የኔ ጥያቄ እንደውም አሁን አንተ ምን አልከኝ? በሶስተኛው ቀን ደወለችልኝ እኔ እዛ ሆኜ ያልከኝ። አሁን ደግሞ ፍጥንጥን ያለ ነገር እኔ ገጥሞኝ አያውቅም አልክ። እንደውም ይሄን ጥያቄ ጠይቄያት ነበር እሷን። እንዴት ሰው ሀዘን ላይ ነበረች በአባቷ ሞት ምክንያት። ስለዚህ ሰው ከሀዘኑ ለማገገም እንግዲህ የተለያዩ የራሳችን የሆነ የመውጫ መንገዶች አሉን አይደል? ከሀዘን የምንወጣባቸው የምናገግምባቸው። እግዚአብሔር በረዳን መጠን ሁላችንም የራሳችንን መንገድ እንከተላለን። አንዳንድ ጊዜ እኮ በጣም ጥሩ የሆነ ከለላም የሆነ ልክ እንደ አባት የሚሆን እንደ እናት የሚሆን የሚደግፍ የሚያስብልህ ሰው ከጎን ሲኖር ደግሞ ሀዘን እየቀለለልህ ይሄዳልና ይሄም ሊሆን የማይሆንበት ምክንያት የለም። ሰው ፍቅር ውስጥ የማይገባበት ምክንያት አለ ብዬ አላስብም። ግን በዛች ቀን በሁለተኛው ቀን መታችሁ፣ በዛ ቀን ተዋውቃችሁ፣ ከዛ በኋላ በሁለተኛው ቀን ወስደክ ፎቶ አስነሳሃት። ፎቶ ተነሳን እንደ ፍቅረኛሞች፣ እንደውም እንደ ልጅም እንዳለው እንደዚህ ፎቶ ተነሳን አለች። እና እንደውም እኔ እንዴት አልኳት፣ ሰው እንዴት የማያውቀውን ሰው በዚህ ዘመን ላይ በዚህ ጊዜ ላይ ብዙ ነገሮች በፎቶሾፕ በምን በሚሰራበት ጊዜ ላይ ሪል የሆነውን ነገር እንዴት አስመስላችሁ ተተነሳችሁ የሚል ጥያቄ ለእሷም አንስቼላት ነበረ። ማለት በ3 ቀን ውስጥ ድብልቅልቅ ያለ ፍቅር ውስጥ ገብታችሁ ነው ይሄን ያደረጋችሁት? ባይዘወይ ፎቶቹን ልኬልሃለሁ። ከመጀመሪያ ጊዜ ጀምሮ ያለውን እስከ ጋብቻ ድረስ ያለውን ቪዲዮዎችም እያንዳንዱን ነገሮች ለአንተም ክሬድ እንዲሆን እነዚህ ነገሮችንም ለመልስ እንዲሆኑ አስቀድሜ ብዙ ነገሮች ልኬልሃለሁ። ያው ስታየው ግልጽ ነው። መልዕክት መጥቶላታል፣ ተጸልዮላታል። እውነት ነው። ደግሞ የነበረው ይሄ የቸርች ፕሮግራም አይደለም፣ እንደ ቸርች እንደሆነ ነገር አይደለም። ቤት ውስጥ የነበረ ጸሎት ስለነበረ እኔም ጸልያለሁ፣ አብሮኝ የመጣውም አገልጋይ ይጸልያል። ስለዚህ የሆነ እንደ ግሩፕ ነው ገብቷል። ስለዚህ እኔ እሱ ለማን እንደሚጸልይ ወይም ደግሞ እሱ ለሚጸልየው ሰው የሚጸልየው ሰው አልስታም። እኔ ለእሷ ከጸለይ ለሁሉም የተጸለየው ቤት ውስጥ ማለት ነው። ስለዚህ ማንም የማንንም እንትን አይሰማም። በዛ ሰዓት ላይ አገኘ እሷ እንግዲህ በእኛ እምነት ውስጥ በእኛ አስተሳሰብ ውስጥ መልእክት ሲመጣልን እግዚአብሔር ተናገረኝ፣ እግዚአብሔር መልእክት ሰጠኝ፣ እግዚአብሔር አሻግራለሁ ብሎኛል፣ ታገባለህ ብሎኛል፣ ይህንን ነገር አምናለሁ ብሎ ባለቤቱ ያምናል። እግዚአብሔር እንደተናገረው ምልክት እንደሰጠው ያንን ያምናል። ያንን እሷ ይዛለች። ስለመጣላት መልእክት ያንን ይዛለች።
በመካከላችን የነበሩ እኔ አሁን ስም መጥቀስ ስላልፈለኩ እንጂ ስማቸውን ብጠቅስ እያንዳንዱ እንትን ላይ በጣም ደስ ይለኝ ነበር እና እነሱም ከዛ በኋላ አግኝተውናል፣ ጸልየውልናል፣ ስለ እሷ ባህሪ ነግረውኛል። እሷም ነግራኛለች በሕይወቷ ያለፈችበትን በተለይ በአባቷ በኩል የነበረው የሀዘን ስብራት ለእሷ በጣም ከባድ ነው። በወቅቱ ስሰማት ተረድቻታለሁ። ከዛ በኋላ በምንገናኝበት፣ በምንደዋወልበት፣ በምናወራበት ነገር በሙሉ አባትየው በውስጡ አሉ። ይህንን ሀዘን መርሳት አልቻለችም። እኔም አባቴን አጥቻለሁ። የአባት ሀዘን፣ የቤተሰብ ሀዘን የማትረሳው እንዳስተዳደገ ነው ሀዘን እና በዛ ውስጥ የሚያጽናኑ ነገሮችን እንለዋወጣለን። ምን እንላለን? ፍቅራችን እየበረታ መጣ። ለመምጣትም የወሰነችው እሷ ነች። ወደ ኢትዮጵያም ለመምጣት የወሰነችው እሷ ነች። ከዛ በኋላም ወደ ኢትዮጵያ መጣ። ተገናኝተናል፣ አውርተናል፣ ምን ብለናል። ለመጋባት ደረጃ የሚያደርስ ነገር ውስጣችን ትክክለኛ ፍቅር ስለነበረ ይሄን ውሳኔ ወስነናል። እንግዲህ አስብ፣ ሰርግ 1 ወር አይወስድም፣ 2 ወር 3 ወር አይወስድም። ዝግጅት ይፈልጋል። እስከዚህ ደረጃ ድረስ ቤተሰቡም ያመነበት፣ በአጠገቧም ያሉ ጓደኞቿም ያመኑበት ነገር ስለነበረ ወደ ጋብቻ መተናል። እሷም ቤተሰቧም ሁሉም አዲስ አበባ መጥተው ተገናኝተን ምን ብለን የሰርጉን ነገር ጨርሰን ወደ ሀረር የሄድነው። ሀረር ሰርጉ ተደርጓል እንዳለች ነው። ሰርጉ ተደርጓል። እንግዳ ናት። እነሱም ቤተሰቦቹም ሁሉም እንግዳ ናቸው። መናገር ፈልጋለሁ። ወደ ሰርጉ እመጣለሁ። አብርሽ አንተ ትንቢት ተነግሮሃል? ግን እንደው እሷ እንደምታገባት ለራስህ እግዚአብሔር እኮ የሚያዘጋጅልህን ነው የምትሆነው። ተነግሮሃል አልተነገረህም ማለት ነው። እድሜ አለ። በእድሜ ህይወት ውስጥ እግዚአብሔር ያዘጋጀልን፣ እግዚአብሔር የወሰደን ሰው አለ። እችን ጥያቄ የጠየቅኩህ እኔ ለምንድን ነው? ምናልባት ያው እግዚአብሔር አይሳሳትም መቼም ሁላችንም እንደምናውቀው። ከዛ አንጻር ይሄ ነው በቃ። እኔ ምናልባት እንደው እሷ እንዳለችው ተነግሮኛል ብሎ ነው እኔን ያገባኝ ካለችኝ፣ እኔ ደግሞ ማምነው እንግዲህ በግሌ እግዚአብሔር እንደማይሳሳት ነውና ለምን ይሄ ትዳር ፈረሰ የሚል ጥያቄን ስለማነሳ ነው። ቢኮዝ ለምን ተለያያችሁ የሚለውንም ስለማነሳ ነው። ለዛ ነበር ይሄን ጥያቄ ያነሳሁልህ። ምን ያህል ጊዜ ነው እሷ መታ ተዋውቃችሁ ፎቶ ተነስታችሁ ቃል ተገባብታችሁ እስከምትመለስ ድረስ አሜሪካ ያለው ጊዜ ምን ያህል ጊዜ ነው? አይ ቲንክ ወደ 4 ወር ወደ 3 ወር ወደ 4 ወር ይሆናል። እንግዲህ እሷ ከመጣላት መልእክት ከተጸለየላት በወቅቱ እኔ በነበርኩበት ብቻ ሳይሆን በሌሎችም ፕሮግራሞች ላይ አምልኮ ስፍራ ሄዳ ከመጡላት መልእክቶች መካከል በትዳሯ ውስጥ ስታገባ ወንድ ልጅ እንደምትወልድ ይስሐቅ የሚባል ልጅ እንደምትወልድ፣ የልጃችንም ስም ይስሐቅ ነበረ። እዚህም ላይ በስሙም ሌላ ግጭት በኋላ ትዳሩ ለመፈረስ የምትለው ሲመጣ ይህንን አገናኝልሃለሁ። ይስሐቅ የሚባል ልጅ እንደምትወልድ ተነገራት። አንደኛ እሷ ጋር ሜዲካል የሆነ ችግር ነበረ በመውለድ እሷም እህቷም ጋር ስቲል እህቷም ልጅ የላትም። እንደዚህ አይነት ነገር ነበር። እግዚአብሔር የሚገርም ሚራክል አድርጎ ነው አሁን የመጀመሪያ የበኩር ልጃችንን እግዚአብሔር የሰጠን። ስለዚህ እንደዚህ አይነት መልእክቶች መጥተው ስለነበረ ወደ አሜሪካ ስትመለስ 2 ነገር ይዛ ነው የሄደችው። አንደኛ ምናልባት አንብበው ሊሆን ይችላል፣ ያልተኖረ ልጅነት የሚል መጽሐፍ ታስታውሳለህ? የዘነበ ወላ ያልተኖረ ልጅነትንና ያንን ቲሸርት እዛን ያገኘ ነው። ያን መጽሐፍ እኔ እንድታነበው ሰጠዋት። ምክንያቱም የግጥም ችሎታ አላት፣ ግጥም ትገጥማለች፣ ድርሰቶች ትደርሳለች እና
ያልተረኖ ልጅነት ላይ ያለው ደግሞ የዛች ልጅ ህይወት በጣም የሚገርም ነገር ስለነበረ ያንን መጽሐፍን ስጦታ ሰጥቻታለሁ። ቲሸርቱን ፒክ ያደረገችው እሷ ናት። ቲሸርቱ ላይ ተጻፈ፣ ምናልባት ልክ ሊሆን ይችላል አይዶ ነው። ቲሸርቱ ላይ የተጻፈው ስም የልጃችን ስም ነው፣ ይስሐቅ የሚል ስም ነው። የመጀመሪያው ነጭ ቲሸርት ለብሳችሁ የተነሳችሁት ፎቶ ላይ ነው? አዎ እኛ የለበስነው ላይ አይደለም፣ እኛ የለበስነው አይደለም፣ ይዘነው የተነሳ ነው። ያ ፒክቸር ያለው እሷ ጋር ነው። እሱን ያላኩልህ በዋትሳፕ ተላልከን ስለነበረ እኔ ወደኋላ ሄጄ ነው እንግዲህ ወደ ስንት ዓመት ወደ 7 ወደ 8 ዓመት የሚሆነውን ሄጄ ነው እነዛን ሁሉ ያገኘሁት። አሁን ሀረርና አልጎበኘንም አላስጎበኘንም አሉ ምናምን የሚለውን የጎበኙትን ሁሉ ልኬልሃለሁ። እነዛን ሁሉ ያገኘሁት እሷ ዋትሳፕ ውስጥ ገብቼ ነው ያገኘሁት። ቲሸርቱን እንግዲህ ምናልባት ክፍል 2 ምናምን ካለው ይሄ ፕሮግራም የሚያስኬድ ከሆነ ፈልጌ እሱንም እንድታየው እልክልሃለሁ። እና ያ መልእክት እሷ ጋር መጥቶ ስለነበረ የምጠብቀው ነገር ነበረ። ልጅ ማግባት የመጀመሪያ ሂደት ነው፣ ሁለተኛ ደግሞ ልጅ የሚጠበቅ ነገር ነው፣ እሷ የምጠብቀው ነገር ነው። ስለዚህ ያ ታሪካዊ ነገር ሆነ ማለት ነው። ፎቶ አብረን ተነስተናል። እንደምታየው ነው፣ ልኬልሃለሁ ፎቶውን። ሰው ያለምንም ፍቅር ያለምንም ነገር ምን ያህል እሷ ጋር ተገዳ። ጊዜው ምን ያህል ነው? 4 ወር ይሆነዋል። 4 ወር እሷ እዚህ ነበረች ኢትዮጵያ? 4 ወር እዚህ ቆይታ ነው ፍቅር የጀመራችሁት? እንግዲህ እኔ የምልህ ሀዘኑም ላይ የለሁም፣ ሀዘኑ ሲገጥማቸውም እኔ አላቅም። እዛ ምን ያህልም እንደቆዩ እኔ አላቅም። እኛ የተገናኘንበት ጊዜዎችን ነው የማስታውሰው። ኦኬ። ስለዚህ እሷ ያለችኝ ጋራ ጓደኛችሁ አማካኝነት ማለት ነው ተገናኘን። ከዛ በኋላ ወዲያውኑ ለብቻችን በድጋሚ ተገናኘን፣ ሻይ ቡና አልን፣ ከዛ ፎቶ ተነሳን፣ ከዛ በኋላ ቀለበት አደረገልኝ፣ ሄድን። ከዛ በኋላ በቃ እኔም ፍቅር ውስጥ ገባሁኝ የሚል ነገር ነው እሷ መጀመሪያ ያነሳችው። ይሄ የቀናቱ የጊዜው ፍጥነት ምን ያህል ነው? ጊዜው እሷ እዚህ ኢትዮጵያ የቆየችበት ጊዜና እናንተ ግንኙነታችሁን ወዲያ ወደ ፍቅር የቀየራችሁበት ጊዜ ምን ያህል ነው የሚለውን ነው ማወቅ የፈለግኩት። እኔ እንግዲህ ከሀረር ከመጣሁ በኋላ እዛ ወደ 15 ቀን ነበር። እነሱ እንግዲህ የከረሙትን ከርመዋል። አሁን እሷ ያለችው በ3 ቀን ውስጥ መጀመሪያ ቀን ጸለይልኝ፣ ሁለተኛ ቀን ምሳ በላን፣ አስተዋወቁን፣ አገናኙን። 3ኛ ቀን ላይ ወደ ኤርፖርት ወደ አሜሪካ ሄድ ነበረ። ቀለበት አምጥቶ ሰጠኝ ነው። ፎቶም ተነሳን። አዎ ፎቶ ተነሳን፣ ቀለበትም አደረገልኝ እኔ ያለችው። እዛ ላይ ልኬልሃለሁ። ወንድሟ ጓደኞቻችን ማአት ሆነው ኤርፖርት ስትሸኝ እዛ ላይ እንግዲህ ምንም ቀለበት የለም፣ ምንም የተደረገ ነገር የለም። እኔ የሰጠዋት ያልተኖረ ልጅነት የሚለውን መጽሐፍ ጊፍት ሰጠዋት። እሷ ያን ቲሸርት ፒክ አደረገች፣ ቲሸርቱን ያዘች። እንደውም ረስታውን ሄደችው፣ ወደ አሜሪካም ይዛው አልሄደችም። ቲሸርቱ የልጅ ስም ያለበት ማለት ነው፣ ይስሐቅ የሚል ያለበት። አዎ እሱን ረስታው ነው የሄደችበት ጓደኛዋ ቤት ከነ መጽሐፉ ጋር ረስታውን ሄደችው። ፎቶዎቹ ግን እዛው ታትመው ስለነበሩ የተሰጡን ፎቶዎቹን ይዛን ሄደችው። ስለዚህ ቀለበት በ3ኛው ቀን እኔ ቀለበት አልሰጠዋትም፣ አላረኩላትም። ወደ በቃ ኤርፖርት ሁላችንም ተሰብስበን ሀዘንተኞቹ ምናምን ነበሩ። በጣም ብዙ ግርግር ነበረ። እንደውም ብዙ ጊዜ የዛን ሰዓት አላሳለፍንም፣ ወደ አሜሪካ በምትመለስበት ሰዓት ላይ ማለት ነው። ስለዚህ ብዙ ጊዜ ሳታሳልፉ ነው እሷም ሄደችው። እንደው አይሚን እስቲ አሁን ያንተን ደግሞ ትክክለኛውን ስሜት ልወቅ። ፍቅር ቅድም ብለኸዋል አንተም የፍቅር አጋራችንን የትዳር አጋራችንን የት በምን አይነት ሁኔታ እንደምናውቀው እንደምንተዋወቀው አናውቅም። የትኛውን ቦታ ላይ ልናገኘው እንችላለን። እግዚአብሔር ባለው በፈቀደው ቦታ ማለት ነው ልንገናኝ እንችላለን። ሶ የእናንተ እህል ውሃ ያ ሆኖ ሊሆን ይችል ነበር ብዬ ስለማስብ ነው ይህን ጥያቄ የማነሳውና ተዋወቃችሁ፣ አያሃት፣ ከዛ በኋላ ማውራት ስትጀምሩ በቃ አሁን አንዳንዴ የሚሰማን ስሜት አለ። ለምሳሌ እንደ ወንድ ስንሆን የምናስበው ስሜት አለ። ዋው እቺ ልጅ እንደው
ባገባት ነገ የልጆቼ እናት ብትሆን ብለን የምናስበው ነገር አለ። ያ ስሜት ተሰምቶ ከዛ በኋላ ወደ ፍቅር ስትቀይረው ወደ ፍቅር ስትቀይሩት፣ ምክንያቱም ፍቅር ውስጥ ገባችሁ፣ ከዛ በኋላ ፍቅር ተጀመረና እንዴት ነበር ሂደቱ? ወዲያውኑ ያለ ስሜት ውስጥ ነበረ ወይንስ ይሄ ከቆይታዎች በኋላ በወሬ መሃል ከጨዋታዎች በኋላ ነው ያ ነገር የመጣው? ወይንስ አንዳንዴ ፈርስት ኢምፕሬሽን የሚባል ነገር አለ አይደል? እንዳየን የሆነ ነገር የሚገባልን ነገር፣ ወይስ እንደዛ ነበር ያንተ? እውነት ለመናገር ሰላም የምትወደድ በጣም መልካም ሴት፣ በጣም ጥሩ ሴት ነበረች። ከተገናኘንም ጊዜ ጀምሮ ምንድን ነው ኮንታክት ነው የሚባለው፣ የሚፈጠር ውስጥ የሚሰማህ ስሜት አለ። ሚስት ትሆናለች፣ እናትም መሆን ትችላለች። በጣም ማረፍ የምትፈልግ ሴት ነች። በቃ ልቤ ተቀብሏታል፣ ወድጃታለሁ። እያንዳንዱን ነገር የምናደርገው የምናወራውም እያንዳንዱ ነገር ከፍቅር የመነጨ ነው። እያደርም ሲሄድ ወራቶች ሲቆጠሩ ምን ሲሉም እውነተኛ ፍቅር ነው በእኛ መካከል የነበረው። እንዳውም ጽፈነዋል፣ መጽሐፍ ራሳችን የሰራ ነው የተዘጋጀ መጽሐፍ ነበረ እና አብዛኛውን ነገር እዛ ላይ ጽፈነዋል። እና ሪል ፍቅር ነው በእሷ ይዞኝ የነበረው። እሷም ለእኔ የምታሳየኝ ፍቅር እውነተኛ ፍቅር ነበረ። ተጋብተንም ስንኖር የነበረው እነዛን 2 ዓመታቶች በጣም የሚገርም የሚያስቀና ፍቅር ውስጥ ነበር የነበር ነው። የኖርንበትም የደንቨር ከተማ ህዝብ ያውቃል፣ አዲስ አበባም ያሉ ሰዎች በደንብ ያውቃሉ። እና ትክክለኛ ተዋደድና ተፋቅረን ነው ይህንን ህይወት የጀመርነው። ስንኖርም የነበረው እውነተኛ ፍቅር ነበረ። ስለዚህ አዎ ወድጃት አፍቅሬያት ነው ሚስቴ ያደረኳት። ለቤተሰቦቼ ለእናቴ የሚያስተዋወቅኳት የተወለድኩበት ከተማ እንግዲህ አስብ፣ የተጠራው ሁሉ ህዝብ ለውሸት አይደለም። ያ ሁሉ ወጪ ተወጥቶ ቤተሰብ ያ ሁሉ ደክሞ ስንት ነገር ተደርጎ የተደረገበት ነገር የፌክ አይደለም። እሷን ለማግባት እና ሀሳቤ የአሜሪካ ከሆነ ይህ ሁሉ ግርግር አያስፈልግም። ስለዚህ በእኔና በእሷ መካከል የነበረው እግዚአብሔር በሚያውቀው የነበረው ፍቅር እውነተኛ ፍቅር፣ እግዚአብሔር የሰጠን ህይወት፣ እግዚአብሔር የሰጠን እንጀራ ነበር፣ እኛ ስላላከበር ነው። ስለዚህ ምናልባት ወደ ቀጣዩ ጥያቄ ከሄድክ ትዳሩን ምን አፈረሰው የሚለው እሱ ላይ እመጣለሁ። እሱ ላይ በደንብ ትመልስልኛለህ። እመጣለሁ። በመስመር በሂደት እንሂድ ብዬ ነው። እሺ፣ ወደ ፍቅሩ ተጀመረ። ማንም ሰው ፍቅር ውስጥ ይገባል። በየትኛውም ጊዜ ላይ ግንኙነቶች ወደ ፍቅር ይቀየራሉ። እሷ እዛ ሄደች፣ አንተ እዚህ ነው ያለው። ፍቅር ውስጥ ጀምራችኋል። ከዛ በፊት ምንም አይነት የፍቅር የትዳር ግንኙነት አልነበረህም? ብቻህን ነበርክ እሷን ባገኘ ጊዜ? በጣም ጥሩ ጥያቄ ነው ያነሳው አለምሰገድ። በጣም የማመሰግነው። እንግዲህ እዚህ ሚዲያ ላይ እንግዲህ ሙሉ የሀረር ህዝብ ይህንን ቪዲዮ ያያል። እኔ ደግሞ በቃ በደንብ የምታወቅ ሰው ነኝ። አንደኛ ከተማዋ በጣም ጠባብ ከተማ ናት፣ ያውቃል። ስለዚህ በዚሁም አጋጣሚ ተናግራለች። 3 አግብቶ የፈታ ሰው ነኝ፣ 4ኛ ሚስት አግብተዋል ብላለች። እና ሀረር ከተማ ውስጥ ለእኔ ሚስቴ ነበርሽ፣ ልጅ የወለድሽልኝ ሴት ካለሽ ይሄው እዮሃ ሚዲያ እኔም ሳልከፍል ነው በነፃ የመጣሁት። መታ የአብርሃም ሚስት ነኝ፣ ልጅ አለኝ፣ ህጋዊ ባሌ ነበር ብላ መምጣት ትችላለች። ስለዚህ የሀረር ህዝብ ይህንን ያውቃል። ባለትዳር አይደለሁም፣ አላገባሁም፣ ልጅም የለኝም። የልጄ እናት ሰላም ወግ ያየሁባት፣ የመጀመሪያ ሚስቴ፣ የበኩር ልጄ የተቀበልኩባት፣ ብዙ ነገር አብረን ያየን ባለቤቴ ነበረች። በወቅቱ የመጀመሪያ ሚስቴ ናት። እኔ እንደዚህ አይነት ታሪክ የለኝም። የሀረር ህዝብ ይህንን ያውቃል። ስለዚህ በየትኛውም አጋጣሚ ለአንተ መጠቆም ይችላሉ፣ መምጣትም ይችላሉ። ቀጣዩ እንግዲህ ጥያቄ የሚሆነው ምንድን ነው፣ አሜሪካን ሀገር እሷ ከሄደች በኋላ ይሄ የሰርጉ ፕሮሰስ ይጀመር ተብሎ የመጋባቱ እንግዲህ ጥድፍ ቅድም ያነሳሁት ሀሳብ ማለት ነው። እንግዲህ
እንደውም እኔ ለሌሎች ይሄን ለሚመለከቱ ተመልካቾችም እንደ ምክርም እንደ ወንድም እንደ ግለሰብም ሀሳቤን አቅርቤ ነበር። ምክንያቱም እኔ ብዙ ታሪኮችን አውቃለሁ። እንግዲህ ባለፉት የስራ ዓመታቶቼ ላይ በጣም በርካታ ታሪኮችን አውቃለሁ። ሰዎችን በተለይ ከውጭ ሀገር ሲመጡ ወደዚህ ወደ ኢትዮጵያ ሲመጡ እነሱን አጥምዶ በተለያየ መንገድ አጥምዶ ከነሱ ጋር ግንኙነት ፈጥሮ ገንዘባቸውን ከዛ በኋላ ደግሞ ከሀገርም የሚወጡበትን መንገድ በእነሱ ተጠቅሞ ከዛ በኋላ ትተዋቸው የሚሄዱ ግንኙነቶችን አውቃለሁኝ እና የስ እና ብዙዎች ግንኙነታችሁን በደንብ አጥብቃችሁ እዩ፣ ፈትሹ፣ እወቁ ስለዛ ሰው ላለው በጣም ደጋግሜና እንደውም ለሷም ያልኳት ይሄን ነበር። እንዴት አሁን ሰው ምን ይልሻል? በአንደኛው ቀን ተዋውቀሽ፣ በሁለተኛው ቀን ተጸልየልኝ ብለሽ፣ በሶስተኛው ቀን ፎቶ ተነስተሽ፣ በአራተኛው ቀን ቀለበት አድርገሽ ሄድሽ፣ ይሄ ምን ይባላል ብዬ አንስቼ ነበር ፖይንቱን እና አንተ ደግሞ ከዚህ ተቃራኒ ቢያንስ የአንድ ወር የምናምን ጊዜ ውስጥ እንደነበራችሁ እዚህ ውስጥ አንስታል። ኤኒዌይስ እውነታውን የምታውቁት እናንተ ናችሁ። ተመልካች ግን ግልጽ ሆኖለታል። በአንተም በኩል ያለውን ስላወቀ በእሷም በኩል ያለውን ስለሰማ ግልጽ ሆኗል ብዬ አስባለሁ። ከዛ በኋላ የሰርጉ ፕሮሰስ ከተጀመረ በኋላ እንግዲህ ገንዘብ እየላኩለት ነበር። ሁሉንም ኦልሞስት የሰርጉን ወጪ እኔ ነኝ የሸፈንኩትኝ የሚልን ሀሳብ አንስታለች። ግን በዚህ መሀል ምን አንስታልኝ ነበረ? ጫማ ልብስ ጫማ ስል 14 ጫማዎችን ላኪ ብሎኝ ብዙ ጫማ አመጣሁኝና ለሰዎች ሰጠ ስትል ማለት ይሄ በሰው የመጠቀም አይነት ሴንስ ተሰምቷት ሊሆን ይችላል። እንግዲህ ምናልባት ብዬ አስባለሁ እንደ ሰውኛ ስናስበው ምንድን ነው የተፈጠረው? እስኪ በጣም ጥሩ ጥያቄ ነው የጠየቀኝ። የረሳኸው እሷ ያለችው የ3 ወር የቤት ኪራይ መክፈል እንዳልቻልኩ እና ክፈይልኝ እንዳልኳት እና የቤት ኪራይ የ3 ወር እንደከፈለችልኝ በጣም ጥሩ ሰው እንደሆንኩ ግን በጣም ብዙ ገንዘብ ቶሎ ቶሎ ገንዘብ ላኪ ልኝ የመላት ሰው እንደሆንኩ ነው እዛ ጋር የተናገረችው። እና ለሰርጉ ልመጣ ስል ለወንድሞቼ ስጦታ ይዤ ልምጣ እና ጫማ ይዤ ልመጣ ጫማ ቁጥር 9 አልኩት እና 14 ጫማ እኔ ጠየቀኝ እና 14 ጫማ ነው ይዤ የመጣሁት አለች። ኮሜንት ላይ እንዳውም አይቻለሁ እና ለጎረቤቱ ሁሉ ነው ታዲያ ይዘሽ ሄድሽው የሚል እንትን አለና ሰው እኔ ሰላም ለእኔ ከ14 ጫማ በላይ ናት። አንደኛ ሞቷ ላይ ቆማ አመጣ በብዙ ስቃይ ውስጥ ያውም እኔ በሌለውበት ምን የመሰለ ጀግና ልጅ ሰጣኛለች። ህይወቷን ሰጣለች። ገንዘቧን አይደለም ህይወቷን ሰጣለች፣ ጊዜዋን ሰጣለች። ግን 14 ጫማ የሚባለው ታሪክ እኔ የዕለት ዕለት ነው ይህንን የሰማሁት። 14 ጫማ ለቤተሰቦቼ ይዛ እንደመጣች ስለ ሀረር የምታውቅ ከሆነ ጫማ፣ ልብስ ብርቅ አይደለም። ኦሪጂናል ነገሮች የሚገቡበት ሀገር ነው። ቤተሰቦቼ ደህና ህይወት የሚኖሩ ናቸው። የሚፈልጉ አይደሉም። ደግሞ እሷ አክብራ ለቤተሰቦቼ ስጦታ ብላ ይዛ ከመጣች ይህን ካደረገችው ቤተሰብ የመታ ብለስ ካደረገች ቤተሰቦቼ እኮ ይመርቋታል። እናቴ እኮ መርቃታለች። ወንድሞቼ አመስግነዋታል። እና ስጦታ ይዛ መታ ለቤተሰቤ ካደረገች ሰው በፍቅር የሆነውን በፍቅር ያሳለፈውን ነገር ዛሬ ላይ ግጭት ሲፈጠር አለመግባባት ሲፈጠር እንዲያርግለት ነበር የቤት ኪራይ ከፍዬለታለሁ። ያ የከፈለችው የፍቅር ዋጋ፣ ጊዜዋ፣ ህይወቷ፣ ህልውናዋ ከዚህ ከ14 ጫማ ጋር አይመጥንም። እሷን አይመጥንም። እዚህ ሚዲያ ላይ መታ ይሄን 14 ጫማ ስትል ለልጁ አባት ላፈቀረችው 14 ጫማ ለቤተሰቡ አይመጥንም። እና ይሄ እኔ 14ቱን ጫማ አላየሁትም፣ አላቀውም። ግን ሰላም ከዛ በላይ አሁን ካለች በላይ ለኔ ሆናለች። ለመዋሸት አያስፈልግም። እና በኋላ ነው ነገሮች ክሊር የሚሆኑልህ። እና ይሄ 14 ጫማው ታሪክ መጽሐፉ ላይ አለ።
መጽሐፉ ላይ የጻፈችው የኔ ታሪክ አይደለም። የጓደኛው በጣም የተጎዳች የጓደኛዋን ታሪክ ነው እና እሷ ካላከችልህ ካላገኘው መጽሐፉን እልክልሃለሁ። ይኸው ላከችልኝ። ትላንትና ደረሰኝ። በጣም ጥሩ። እንደ አጋጣሚ ትላንትና ሙሉን አንብበኸዋል? ውይ ገና ትላንትና ነው እጄ የገባው። በጣም ጥሩ። ትላንትና በእናንተ ኬዝ ያው ይሄንን ሳስብ ይሄኛውን ይኸው የህልመኛው ጭንብል ሰላማዊት ገብረመድህን 2024 ትላንትና ነው የመጣልኝ፣ ግን አላነበብኩትም። አለምሰገድ እኔ አሁን ከማብራራልህ መጽሐፉ ራሱ ይመልስልሃል። ምክንያቱም ሰላም ለእኔ የወለደችልኝ አንድ ልጅ ነው። እሷ መጽሐፉ ላይ ያወራችው መንታ ልጆች ወልጄለት በፍርድ ቤት መንታ ልጆቼን ወሰደብኝ፣ እንደዚህ ያደረገኝ የሚል መጽሐፉ ላይ ታገኛለህ። የምታወራው መጽሐፉ ላይ የጻፈችው ስለ ጓደኛዋ ህይወት ታሪክ ነው። አሁን እሷ እልህ ውስጥ ስለገባች ከ5 ዓመት በኋላ እኔ አሁን ስላገባው ደግሞ የምነግርህ እውነት ሰላም በጣም ጥሩ ሴት ነች፣ አልዋሽም። በጣም ጥሩ ሴት ነች። ለእኔ በጣም ብዙ ዋጋ ከፍላለች። እኔም በታማኝነት አብሬያት እስከነበርኩ ጊዜ ድረስ በታማኝነት ነው አብሬያት የነበርኩት። ትዳሩን ያፈረሱ ምክንያቶች እነሱ ጋር ስንደርስ ነው ነገሮች በደንብ የጠራ የሚሆኑልን እና ይሄ 14 ጫማ እንደዚህ አድርጌለት የሚለው ከአንድ አፍቃሪ ከወደደች ሰላም ማለት ስጦታ መቀበል የማትፈልግ ማድረግ ግን የምትፈልግ ሴት ነች። አበባ የማትወድ ሴት። ሴቶች እንደዚህ አይነት ቢሄቪየር የላቸውም። ስጦታ ከሚወዱት ሰው ሲሰጣቸው በጣም ደስ የሚላቸው ትልቅ የሚሆን ትንሽ የሚሆን የሚያዩት ልብህንና ሞቲቭህን ነው። ሰላም ይሄ የላትም እና እኔ ይህንን ስላደረገች አሁን በዚህ ሰዓት ላይ ይሄ የሚነሳ ነገር አይደለም እና ከዚህ በላይ እኔ አሁን ልናገር ብል ከዚህ በላይ ለኔ ሆናለች። ሰላም ባለውለታዬ ናት፣ ሚስቴ ነች። በወቅቱ የነበረ የልጄ እናት ናት። ወግ አይቼባታለሁ። እልል ተብሎልኝ ተመርቄ የሀገር ሽማግሌዎች መርቀው ነው የሸኙን እና በዚህ ሰርግ ውስጥ በጣም ልብስ የሚሰብር ነገር ደግሞ አለ። ወንድ ልጅ ነህ። የመጨረሻው እንደውም የዚህ ሀገሩ መጠቅለያ ጥያቄ እሱ ነው፣ ሰርጉ ነው። ምክንያቱም ከ3 ወር ከሆነ ወር በኋላ መጣች። ከዛ ሰርጉ ተደገሰ። በጣም የሚያማምር ፎቶ በነገራችን ላይ ያው ተመልካቾች የምታዩት በጣም ውብ የሆነ ፎቶ ነው ያየሁት። ውደት ለመናገር ደስ የሚል ሴንስ የሆነ መቼም ወደኋላ ባክ አድርገህ ተመልሳል ብዬ አስባለሁ። ምንድነው ሙዝ ስትገዛት ሄደ አይደል? የሙሽራ ልብስ ለብሳችሁ የሆነ የሚያምር ፎቶ አይቻለሁ ሰርጋችሁን እና እስቲ ስለ ሰርጉ ንገረኝ። የሀገር ውስጡ እንግዲህ የመጨረሻው ጉዳያችሁ ሰርጉን፣ ከዛ በኋላ ከወጣ ወደ መውጣት ነው የሚሄደው እና ሰርጉ እንዴት ነበረ? በጣም ብዙ ሰው እንደተገኘ እሷም አንስታለች እዛ ላይ። ቤተሰቦችህ ወደዱልህ ወይ እሷን? ጓደኞችህ፣ በዙሪያ ያሉ ሰዎች? ምክንያቱም መቼም እኔም አንተም ወንዶች ነን፣ የሆነ የምናስባቸው ነገሮች አሉ መቼም በልባችን አይደል? የኔ የምትላቸው ሰዎች ወደዱልህ ወይ? ተቀበሉልህ ወይ? የነበረውን ነገር ንገረኝ እስኪ። የሚገርምህ እኔና ሰላም በጣም ብዙ የሚያመሳስለን ነገር አለ። ከአስተማሪነታችን ጀምሮ ብዙ ነገሮች ያመሳስሉናል። በቃ ሳናወራም የሚያግባቡን ብዙ ነገሮች አሉ። ቤተሰቤን አስተዋወቅኳት። ቤተሰቤን ተዋውቃለች፣ እናቴን ተዋውቃለች፣ ወንድሞቼን ተዋውቃለች። ወንድሟን ታውቀዋለህ፣ ስሙን መጥራት አያስፈልገኝም። ታዋቂ ሰዓሊ ነው፣ አዲስ አበባ ውስጥ ነው የሚኖረው። እሱ ከሰርጉ በፊት ሰርጉ ከመሆኑ ከ2 ወር በፊት ሀረር መጣ። ከኔ ጋር አብረን የመጣ ነው አዲስ አበባ። ስለ ሰርጉ ዝግጅቶች፣ አንዳንድ ነገሮች ግዢን በተመለከቱ ምናምን በተመለከቱ ኢቨን ሪሲቶች ሁሉ እስከ ማዘጋጀት ነው ቤተሰብ የደረሰው። አግዘናለች ለሰርጉ፣ አልዋሸህም። ቤተሰቤም ገንዘብ አውጥቷል፣ ደክመዋል። በጋራ ነው የተደገሰው። እዛ ላይ ያለችው እሷ ብዙ ወጪ እንዳወጣች እሷ ብቻ ከቨር እንዳደረገች ነው ያወራችው። ቤተሰቤም እሷም
ያገዘችኝ ገንዘብ አለ። በዛ ተደርጎ እያንዳንዱ ትልልቅ አዳራሽ ነው፣ መኪኖቹ እያንዳንዱ ወንድሞቼ የሸፈኑት የራሳቸው ነገር አለ። ማዘር የሸፈነችው የራሱ ነገር አለ። ወንድምየው ምስክር መስጠት ይችላል። መጥቶ ከ2 ወር በፊት በርበሬ ሲቀነጠስ ምን ሲደረግ እንግዲህ እናትህ አንተን ስደር ገጥሞ ከሆነ በህይወት እናትህ ለሰርግ ለውሸት ሰርግ ወገቧን አትሰብርም፣ ጎረቤቶቿንም አታደክም። ባይዘወይ ከሰርጉ በኋላ ነው እኔ እናቴን ያጣሁት። በሰርጉ ምክንያት ነው እናቴ የሚታመመችው እና እኔ ወደ አሜሪካ በመጣው በወር ከ15 ቀን ነው እናቴ ያረፈችው። ለመቅበር ምድል አላገኘውም እና ወደ ሰርጉ ልመለስ። በጣም ብዙ ተለፍቶበታል። ሰላምም ደክማበታለች። ባትኖርም ቦታው ላይ ሀረር ባትኖርም በስልክ እያንዳንዱ ነገር ይሄ እንደዚህ ሆነ ወይ እስቲ ምን አዲስ ነገር አለ፣ እንቅልፍ ሳተኛ ያሉ ነገሮችን እየተለዋወጥን ከማዘር ጋር እያወሩ ከወንድሞቼ ከእህቶቼ ጋር እያወሩ ያለውን ነገር ስትመጣ አዲስ አበባ ውስጥ ጓደኛ አልነበራትም። እሷ ደግሞ ከራሷ ጋር ፊት የሚያደርግ ሰው ትፈልጋለች። በቁመቷ በተክለ ሰውነቷ ሚዜ ሊሆናት የሚችል እህቷ ነበረች እና አንደኛ ሚዜ የሆነቻት ደግሞ ጓደኛዋ አለች። ከዛ ውጭ ያሉ ከእሷ ጋር ፊት ሊያደርጉ የሚችሉ ሰዎች ሴት ሚዜዎች አልነበሩም። ስለዚህ ከኔ ጋር አብረው መዘምራን ውስጥ የነበሩ የማውቃቸው ልጆች አስተዋወቂያትም ስለነበር ያልተዋወቀችው የለም። ኮቼን ታውቃለች፣ ቲሜን ታውቃለች፣ ያላስተዋወቅኳት የለም እያንዳንዱን ነገር እና ስትመጣ እነሱ ሚዜ ሆነዋት 6 ሚዜ ነው የነበሩት ሚዜዎች ያውቃሉ ማንን ወጪ እንደሸፈነ። ወንዶቹ የራሳቸውን ሱፍ ነው የለበሱት፣ የራሳቸውን ለብሶ፣ ሴቶች ፀጉር ተሰርተው በራሳቸው እኔን አክብረው ስለሚያውቁ ለሷ ሆነው ደግሞ የሚያማምሩ ካያቸው አብረዋት ሆነው እንዳይደብራት ብቻ የሀረር ሰው በተአምር አሁን የሰማሁት ሰው አግልሎ የኔ ቤተሰብ ወይም የሀረር ህዝብ እሷን አግልሎ የእሷን ቤተሰብ አግልሎ እንደተናገረችው አላስጎበኙንም፣ ቤተሰቦቹ አላቀረቡንም የሚል ነገር ካየኸው ሰርጉ ላይ ያለው ፎቶ የመልሱን የቅልቅሉን ሁሉ ልክ ይላሉ። እያንዳንዱ እዛ ላይ ያለ በምን አይነት ፌት ውስጥ እንደዚህ አይነት ስሜት ውስጥ የሆነች ሴት ቤተሰብ ፊት የነሳት ሴት እንደዚህ አይነት ነገር አልተፈጠረም። እንደዚህ አይነት ነገር የለም። እናቴ ብዙ ተጫውተዋል። ዛሬ ከሞተች በኋላ ምንም ዋጋ እንዳልከፈለች ያሳደገችው ሴትዮ እኔ አሁን ልቤ በጣም የሰበረው እና ያሳዘነኝ ነገር ያሳደገችው ሴትዮ ከማግባቴ ከ3 ቀን በፊት ስለ ልጄ ልንገርሽ አለምሰገድ ያንተ እናት ሌባ ሆነህ ልጄ ሌባ ነው ብላ ለሚስት ትናገራለች። እናቶች ለልጃቸው ይሸሽጋሉ፣ ያደላሉ ተብሎ ይታሰባል። አየህ እናት አሁን እንግዲህ ሙት ወቃሽ ስትሆን በጣም ቤተሰቤን የሚያሳዝነው ነገር ቢኖር ሁሉም አይተውታል እና ያሳደገችው ሴትዮ ጠርታኝ በቃ እንደ ዘላን አይነት ሰው ልጄ እንደዚህ እንደዛ ነው እዛም ነው የሚለው፣ ባክሽን አስቸግሮኛል አግብተሽ ውሰጂልኝ። በቃ እዛ ጋር ነው ከተማሪ ያለባት። ለምን ህይወቷ ላይ ትጫወታለች? እንዳለችው ምልክቶች ብዙ ምልክቶች እግዚአብሔር ይስጥህ። የሚገርም ጥያቄ ነው የጠየቃት፣ መልሱን ግን አልመለሰችልም። እንዴት እነዚህም ሁሉ ምልክቶች እያየሽ ለሴት አስቀያሚ የሆነ ራቁት የሆነ ፎቶ ልኮ ይሄን አይቼ እሷ እዛ ሆና እሷ የኔን ፌስቡክ እሱን እንደውም እኔ በጥያቄ ይዤ ልክ ነበር። በነገራችን ላይ ይሄንን ፖይንት ቀንደ ቀላል የሚታለፍ ስላልሆነ ማለት ነው። አዎ እቺን የሰርጓን ጨርስልኝና አነሷታለሁ እዛው የውጭው ላይ ስለሆነ አያይዘህም መመለስ ትችላለህ። በነገራችን ላይ አያይዘህም መመለስ ትችላለህ። ምክንያቱም ፌስቡኩ ፓስወርድ እምቢ አለኝ ብሎ አይ ቲንክ ሪከቨር እንድታደርገው ዋቴቨር ነገረኝ እኔ እንዳስተካክልለት። ከዛ በኋላ ሳስተካክለው ፌስቡኩን ስከፍተው ኢንቦክሶች ይመጣሉ፣ ሜሴጆች ሳይ አስነዋሪ ምስሎችን ጨምሮ ምስሎች አየሁኝ ብላለች። ይሄ ነገር ምን አንተ ስልክ ላይ እንደዚህ አይነት ነገር ነበር? እንደዚህ አይነት ግንኙነቶች ነበሩ? በፍጹም ይኸውልህ ይሄ
እዛ መጽሐፉ ላይ የጻፈችላት ሼር የራሷን ታሪክና የጓደኛዋን ታሪክ ሼር አድርጋ ነው እዚጋ የምታቀርበው። ፌበስ የተባለው ይሄ ቪአይፒ ካልገባህ የሚባለው አገልጋይ እዛው እኛ ከተማ ውስጥ ያለ የሚታወቅ ነገር ነው። 2 መንታ ልጆች የተባለው የዛ ታሪክ ነው። አሁን እዚህ ጋር እኔን ለመበቀል እልህ ምናምን አድርጎ ታሪኩን እንደዚህ ለማድረግ ተባለ እንጂ እኔ ሪከቨር ማድረግ አቅቶኝ እንዲህ ነው የኔን ነገር። እሷ እዛ ሆና ስንት ዘመን ስጠቀምበት የነበረውን የኔን ፌስቡክን የሜሴንጀሬን ማስተካከል አቅቶኝ ፓስዋርድ ሪሴት ለማድረግ እኮ በስልክ ቁጥሬ ነው የሚላክልኝ ኮድ። ይህን ያህል እውቀት ሳይኖረኝ ቀርቶ ያንን እርዳታ ከሷ የምጠይቀው ይሄ በፍጹም ያልሆነና እኔ ህይወት ላይ ያልሆነ ነገር ነው። ሰርጉ ላይ ተደስተው ቤተሰብ ተደስቶ ተመራርቀው ምን ብለው እናቴ በርበሬ ሽሮ ለመጡት እንኳን አይደለም ከአሜሪካ ለመጡት አይደለም ከአዲስ አበባ ለመጡ ቤተሰቦቿ አክስቶቿ ሁሉ በርበሬው፣ ሽሮ፣ ቡና ትላለ የሚያስፈልገውን ነገር ሁሉ አድርጋ መርቃ ሁሉን ቤተሰብ መርቃ ነው። ሰላም በጣም ተደስታ ነው የመጣችው። እኔ እንዳላደክምህ ብዬ እንጂ እምልክልህ ቪዲዮዎች ሁሉ አሉ። እነዚህ ነገሮች ሁሉ ከዚህም በኋላ እኔ ልልክልህ እችላለሁ። እና በሰርጉ በጣም ቤተሰቦቹም ደስተኛ ነበሩ፣ እኔም በጣም ደስተኛ ነበርኩ። በተወለድኩበት በሀገሬ በሷ ምክንያት ወግ አይቼ ከብሬ ተደስቼ ነው ሰርጉን የጨረስ ነው። እና ኢቨን አሁን ወደ አሜሪካ ካስገባኝ ፕሮሰስ ስታደርግ ራሱ አላውቅም፣ እግዚአብሔር በሚያውቀው። እኔ በተለያዩ ከተሞች እሄዳለሁ፣ በተለያየ ሀገር እሄዳለሁ። አሜሪካ የመጀመሪያ ነው። አሜሪካ ስመጣ የመጣሁትም በሷ ነው እና ያመለከተችውም የፊያንሴ ቪዛ ነው። ከሰርጉ በኋላ ያው ታላቅ እህቴ ሀያት አካባቢ ነው የምትኖረው እና እኔ ቦሌ አራብሳ የሚባል አካባቢ ለ2 ወር እዛ ተከራየው ኮንዶሚኒየም። ስንመጣ አብረን ነው እዛ ቤት የመጣ ነው። ከሰርጉ በኋላ ከሀረር ስትመጡ? ከሰርጉ በኋላ ቤቱን በቃ እኔ አስቀድሜ ተከራይቻለሁ። ያው እነሱ ስለሚመጡ ማረፊያ ቦታም ስለሚፈልጉ የራሳቸውን ቤት አከራይተውት ስለነበረ ሆቴል ከሚያርፉ እሷም ከነጓደኞቿ እዛው ቤት ነበረ፣ አራብሳ የተከራየሁበት ቤት ነበር የነበሩት። እና ከሰርጉ በኋላ ስንመጣ ቦሌ አራብሳ የተከራየነው ቤት ነው የገባ ነው። በቃ እኔም ኑሮዬን አዲስ አበባ ላደርግ ማለት ነው። ከዛ በኋላ ያለውን ነገር እሷም አዲስ አበባ እንደሆን ስለፈለገች ያንን ቤት እዛ ነበር ሙሉ ዕቃ ገዝቼ የገባ ነው። ከዛ 2-3 ቀን እዛ ከቆየን በኋላ ወደ አዋሳ ነው የሄድነው። አዋሳ ሄደን ከአንደኛ ሚዜዋ አብራን ነበረች። እዛ አብረን ነው አዋሳ ያሳለፍነው። ከዚህ ወደ አሜሪካ እሷ ስትሄድ ከሸኘናት በኋላ የልደት ሰርተፍኬቴ እነሱን በሙሉ በፒክቸር ነው የወሰደችው እና ልካልኝ አለ ዋትሳፕ ላይ ከፈለክም ከነቀኑ ስክሪንሾት አድርጌ እልክልሃለሁ። እና ያንን ነገር ወስዳለች፣ ፕሮሰስ አድርጋለች። እግዚአብሔር በሚያውቀው ወንድሟም ስላለ እሱም ያውቃልና ለእኔ ሰርፕራይዝ ነው የሆንኩት። ማዘርታማ ነበርና ሰምቼ ማዘር ለመጠየቅ ወደ ሀረር ተመለስኩኝ እና በቃ ማዘር ያለችበት ሁኔታ ጥሩ እንዳልሆነ ሳውቅ አዲስ አበባ ያለውን ቤት እዛ የተከራየሁትን ቤት ያከራዩኝ ሰው የደብረ ዘይት ሴትዮ ነበሩ እና ነግሬያቸው ምንም ችግር የለም ልጄ ነገ የሚከራይ ቤት ነው ከፍለሃል፣ የምመልስልህ ነገር ከፈለግ በቃ ምንም በቃ ማዘርን ጋር መኖር አለብኝ። ወደ ሀረር ነው የተመለስኩት። ምንም የቤት ኪራይ ምንም ነገር ላኪልኝ የሚለው እዚህ ጋር ነው። እኔ ወደ ሀረር ነው የመጣሁት። በጣም ትልቅ ቤት ነው ያለን። ማዘር ጋር እዛ ነበርኩና አሌክስ ደወለልኝ እና አዲስ አበባ መምጣት አለብህ
አብረን የምንሄድበት ቦታ አለ እና እነዚህ ነገሮችን ያዝ አለኝ። ኦኬ ብዬ ስሄድ ኢንተርቪው ተጠርቼ ነው። የተዘጋጀሁት ነገር እንኳን የለም። ሲጠይቁኝ ምን እንደምል ምንም የማውቀው ነገር የለም እና እሷ ልካለች በአሌክስ በኩል ይሄ በስልክ የምናወራው አለ አይደል? እሷ የደወለችበት ለእኔ ሳንቲም የላከችበት ሪሲቶች፣ በቫይበር ያወራናቸው የተደዋወልናቸው ቀኖች በሙሉ ፕሪንት ተደርገው ተዘጋጅተዋል እና ያንን ይዘን እንደምንገባ አሌክስ ነገረኝ። ምናልን በቃ እኔ ራሴ በጣም ሰፕራይዝ የሚሆንኩት ስገባ ሰውየው ወረቀቱንም አላየውም። የጠየቀኝ ሰውዬ ምንም ወረቀቱን አላየውም። የት ነው የምትሄደው አለኝ። አሜሪካ እና እንደዚህ የት ነው ከተማው? ኮሎራዶ ነው። ምን አይነት መኪና ነው የምትነዳው? በቃ አውቃለሁ የምታደርገውን ነገር። ያን ነገር 3 ጥያቄ የጠየቀኝ ያ ነገር ሆነ፣ ተሳካ። እንዳውም እኔ ሂድና በዲኤችኤል ውሰድ ነው ያለኝ እና በኋላ ነች እሷ የሳቀችው ስደውልልኝ። በቃ አልፋህልም ምናምንም ኮንግራም አላለኝም እና በዲኤችኤል ሄደው ውሰድ ስላለኝ በዲኤችኤል ላለኝ። ምንድን ነው በቃ በዲኤችኤል ነው ያለኝ ስለ አሌክስም ሳቀ። አይደለም ፓስፖርትን ወስደው ባህል አልመለሱልም? አዎ ያ ማለት ቪዛህን መጥተው በዲኤችኤል ይልካሉ ማለት ነው አለኝ። በቃ እንደሆነ እንደተሳካ በቃ ተደሰትን፣ እግዚአብሔርን አመሰገነ። በሁለተኛው ቀን ወደ ሀረር ሄድኩትኝ። ትኬት የቆረጠችው በሳምንቱ ነው። እልክልሃለሁ ይሄ ነገር በተሳካ በሳምንቱ እሷ ናት ትኬቱን የቆረጠችው። ትዳር ነው በቃ ቶሎ መምጣት አለብህ። ማሩካ ነው የምላት። ማሩካ ማዘር በጣም ታማለች። እሷን እንኳን የተወሰነ ጊዜ ላስታም እና እድል ብትሰጪኝ፣ ምናልባት አላቅም ምን እንደሚፈጠር እና እድል ብትሰጪኝ ነው መምጣት አለብህ አለች። በቪዛው በተሰጠኝ በሳምንቱ ነው ኤፕሪል ላይ ወደ አሜሪካ የመጣሁት። እንግዲህ አሜሪካ መጣ። ያው ትዳር ቅድም እንደው አንተም አንስተው ስለነበር እዚህ ጋር ይህን ሀሳብ እኔም ባነሳ ደስ ይለኛል። በጣም በርካታ ባሎች ለምሳሌ መጡና ከግጭት በኋላ እኔ እንደዚህ አድርጌላት ይህን ያህል ገንዘብ እየሰጠዋት ይህን ያህል ገንዘብ እየሰጠዋ ኑሪያት ይሉኛል። ሴቶችም ይመጡና እንደዚህ አድርጌለት ይህን ሁሉ ገንዘብ አውጥቼ ይህን ሁሉ ነገር አድርጌለት ይላሉ። ከገንዘቡም በላይ ከምኑም በላይ ህይወት ነው ባልና ሚስት የሚሰጣጠው። ይሄ በጣም ትኩረት ሊደረግበት ይገባል። እኔ ሰው ከገንዘብ በላይ ነው፣ ከቁስ በላይ ነው መሆን ያለብንም ማሰብ ያለብንም እንደዛ ነው ብዬ አስባለሁኝ። እና እንግዲህ ሰርጉ በኋላ ቫኬሽን አዋሳም ሄዳችሁ ነበረ። ከዛ በኋላ ዱባይ፣ እሱም ከአሜሪካኑ በፊት ነው አይደለ? ዱባይ ሄዳችሁ። እኔ እንደውም የእኔ ጥያቄ ይሄ ነው። ዱባይ ስትሄዱ ኤምሬትስ እንግዲህ አንተ እንዳጋጣሚ እንደው በነገራችን ላይ እድለኛ ነኝ ብለህ ታስባለህ በህይወት ውስጥ? ምክንያቱም አሁን ቪዛውም ቶሎ ነው የተሳካል። አሁን በጣም ብዙ ሰዎች እንግዲህ አሜሪካ ኤምባሲን ደጋግሞ ይጎበኛሉ። አንተ ባላሰብከው ድንገትም ሄደህ ለጥያቄ እንኳን ሳልዘጋጅ ይሄ ነገር ገጠመኝ አልከኝ። አንዳንዴ በህይወታችን ውስጥ እድለኛ የሆንን ሰዎች አለን ብዬ ስለማስብ ነው። ወደ በኋላ ትመልስልኛለህ እሱን። ኤኒዌይስ እድሉን ያነሳሁት ግን ከዚህ ከቪዛውን ብቻም ሳይሆን እንግዲህ በፕሌን እየሄዳችሁ በኤሚሬት አንተ አንድ የተሻለ እድል የተሻለ መቀመጫ ገጠመህ which ማንም ተሳፋሪ ከሚሄድበት አፕግሬድ ተደረገልህ፣ አፕግሬድ ተደርጎላል። ስለዚህ ይሄ እድል ስለደረሰ እዛ መሆን ትፈልጋለህ ወይ የሚል ጥያቄ ቀረበልህ። እንግዲህ የምትወዳት ሚስትህ ናት አጠገብህ የነበረችው። ከዛ እሄዳለሁ አልክ። በዚህ ግጭት ፈጥራችሁ እሷ እንደውም ምንድን ያለችው ለበረራ አስተናጋጆቹ ወይ የሁለታችንንም አፕግሬድ አድርጉት አለበለዚያ አይሆንም አልኩ። አንተ ደግሞ ኖ ይሄ እኮ የኔ የላይፍ ኤክስፒሪየንስ ነው የማይገኝ እድሌ ነው አልኳት። አዎ ማለት ያን ለምን አስበለጥከው? እሷ አለች አጠገብ፣ ለሷም ካልተቀየረ እዛው አብሮ ጎን ለጎን ሆኖ መሄዱን ነው ማስቀደም ያለብህ ወይንስ ይሄ በላይፍ ታይም አንድ ያገኘሁት እድሌ ነው ብለህ ወደዛ መሄድ ነው ያለብህ?